በወጣት ስም የሚነግድ የምታውቁት እኔ በእኔም ላይ ሲጫወት የነበረ ዮናታን አክሊሉ የሚባል ሞጫፋ አለ። ስለሱ ደግሞ ቆይ ልንገራችሁ። አንድ ቆይ በረከት የላከልኛል። እሱን ልጋብዛችሁ እንዴት አድርጎ ለሚባርክ። ከዛስ 100 ሺህ ብር የሚሰጠኝ 10 ሰው ይውጣ ይላል። በረከቱ ደግሞ እንዴት በቃ ደስ ይላል። ልብህን ያሞቃል እኮ። አሁን ራሱ አሜን አሜን ትላላችሁ። ልክፈትላችሁ። አሜን አሜን የሚያስብል በረከት የሚባርኳችሁ። አሜን አሜን አሜን። ግን ውሸት ነው። የነሱ በረከት አይደርስም። እርግማናቸውን በረከታቸውም አይደርስም። እርግማናቸው ቢደርስ እኔ ላይ ይደርስ ነበር። ልንገራችሁ፣ የውሸት ነው። አይደርስም እርግማናቸው። አለፍ ላደርግላችሁ። ምን ይላል? አሜን አሜን። ፖቴንሻል ይዛ ነው የተፈጠረችው። ህይወት አላት አለ ውስጧ ህይወት አለ፣ ዘር አለ፣ የሚያድግ ነገር አለ። ግን ውሃ ከድኗታል። ከዛ እግዚአብሔር እንደዚህ ያለ ምድርን የሸፈናት ነው፣ ምድርን የከለላት ነው። ውሃ ወደ አንድ ወገን ይሰብሰባል። የሰማኝ ሰው ካለ ልክ እንደዚህ እዚህ ውስጥ ምን አለ? ወርቅ አለ። እዚህ ውስጥ ምን አለ? ብር አለ። እዚህ ውስጥ ምን አለ? ሞባይል አለ። የሚያስፈልጋችሁ ሪሶርስ አለ። በጌታ በኢየሱስ ምድርም ተገለጠች ተብሎ እንደተጻፈ የተከደነባችሁ ነገር የተገለጠ ይሆንላችሁ። ነገራችሁ የት እንዳለ ታዩ ዘንድ በጌታ በኢየሱስም ይገለጥላችሁ። አንተ አሜን ትለ ነገር ይገለጥልህ። አሜን። እንደዚህ ይደረግልህ። አሜን። እንደዚህ ይደረግልህ። አሜን። እንደዛ ይደረግልህ። አሜን ምናምን ይባላል። አንተ በረከቱ ከዛስ እሱ በረከቱን እንደጨረሰ ሚልና 50 ሺህ ብር የሚሰጠኝ 20 ሰው ብድግ ይበል። አሜን አይልም። እስቲ ቆማ አንተ እግዚአብሔር የተደበቀብህን ይስጥ በለው። አሜን አይልም። ምክንያቱም እንደማይሰራ ያውቅ። ይሄ ሰው ምንድነው የሚያደርገው? ሊትራሊ በእጅ የሚዳሰስ ገንዘብህን ከኪሴ ይወስዳል። ተስፋ ግን ይሸጥልሃል። ትባረካለህ ምናምን የሚል ተስፋ። ከዛ መኪና ይቀይራል። ምን ይቀይራል? አሁን ምቀኛ ነው የሚለኝ ሰው አዎ ምቀኛ ነኝ። አንተ እየገረጣ እሱ እየወዛ ከሆነ የሐሰተኞች ምልክት ነው። የበጉን ጸጉር ሕዝቅኤል ላይ እንዳለው ማለት ነው። የበጎቹን ጸጉር ሽጠው የበጎቹን ጸጉር ላጭተው ራሳቸውን የሚሸልሙ ምኖች አሉ። ሐሰተኞች እረኞች እኮ ናቸው። ስማቸው እረኛ ነው፣ ግን የበጉን ጸጉር የሚሸልቱት ብርድ የሚከላከልበትን ራሱን የሚያሞቅበትን የብርድ ጊዜ አይሉም፣ የዝናብ ጊዜ አይሉም። ይሸልቱትና ለራሳቸው ኮንፈርት የሚሰጥ አልጋ ይሰሩበታል፣ ልብስ ይሰሩበታል። እነዚህ ሐሰተኛ እረኞች ናቸው። ከበጉ ይጠቀማሉ እንጂ በጉን አይጠቅሙትም። ራሳቸው ውሃውን ከጠጡ በኋላ ይላል ሕዝቅኤል መጽሐፍ ላይ በጉ ሊጠጣ ሲል እንትን ይሉታል፣ ያደፈርሱበታል። አለቀ በቃ። ይሄንን ነው የምልህ። አለቀ። እግዚአብሔር ባርኮት አይደለም። ለምሳሌ ዮናታን አክሊሉ ቤት እየነዳ ያለው እግዚአብሔር ባርኮት አይደለም። ኤርምያስ ሁሴን የተቀናጣ ህይወት የሚኖረው እግዚአብሔር ባርኮት አይደለም። እዩ ጩፋ እንደዚህ አይነት የናጠጠ ህይወት የሚኖረው እግዚአብሔር ባርኮት አይደለም። ቅዱት። ይሄንን ለሪከርድ እንዲመቻችሁ ቅዱት። ይሄንን ፖስት አድርጉት። ቢያንስ ብዙ ሰው ይኮምትላችኋል እኔን እየሰደበ። ምክንያቱም የዚህ ዓለም ተስፈኞች አመፅን የምትደግፉ ሰዎች እውነትን የሚነግራችሁ ሰው በመጥላትና ስም በመለጠፍ እንደምታሳልፉ እናውቃለን። ሪከርድ አድርጉትና ፖስት አድርጉት። በተለይ የእነዚህ ሰዎች ደጋፊዎች ለእናንተ ነው የሚመቸው። ዮናታን አክሊሉ ቤት የሚነዳው እግዚአብሔር ባርኮት አይደለም። አስራትና መባ ዘርፎ ነው። የህዝቡን ኪስ አውልቆ ነው። ሐሰተኛ ተስፋ ሸጦ ነው። ኤርምያስ ሁሴን የተቀናጣ ህይወት የሚኖረው ሜካፕ እየተቀባ መድረክ ላይ ልክ እንደ ቸከስ የሚያገለግለው ሴቶቹ በእንብርክክ ውሃ እስኪያቀርቡለት ድረስ መስቀል ላይ የተሰቀለውን ኢየሱስ ክርስቶስ አንድ ሰው ቆይ ብሎክ ላድርግ። መስቀል ላይ የተሰቀለውን ኢየሱስ ክርስቶስ እኩል ለሰው ልጆች ሁሉ የሞተው ለሁሉም፣ ለድሃው፣ ለሀብታሙ፣ ለመስኪኑ፣ ለአዋቂው፣ ላላዋቂው ሁሉ ክርስቶስ ኢየሱስ ለማዳን የተሰቀለው ኢየሱስ ክርስቶስን ስለማይሰብኩ ለአንዳንዶች እንዲንበረከኩ የሚያደርግ ሐሰተኛ ወንጌልን እየሰበኩ ነው ባለጸጋ የሆኑት።
እዩ ጩፋ በጋርድ የሚሄደው እግዚአብሔር ባርኮት እየጠበቀው ስለአከበረው እንዳይመስል ወንጌልን ንግድ አድርጎት ስለሆነ ነው። በቃ ይሄ ነው ሪያሊቲውን ነው ምናገር። እነዚህ ሐሰተኛ አገልጋዮች እንዴት አወቅ? ሐሰተኛ አገልጋይ ከእግዚአብሔር የበለጠ ገንዘብን ነው የሚያመልከው፣ የሚያገለግለው ገንዘብን ነው። ለዚህ ዓለም ክብርና ለዚህ ዓለም ሲሳይ ነው የሚኖሩት። ተስፋ የላቸውም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ስለነዚህ ሰዎች ሲናገር ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ እዛስ ሐሳባቸው ደግሞ ምድራዊ ነው የሚለው። ምድራዊ ናቸው። ሰማይ ላይ ተስፋ የላቸውም እነዚህ ሰዎች። የእግዚአብሔርን መንግስት አይወርሱም እነዚህ ሰዎች። እውነቱን ልንገራችሁ። ለምን? ምድር ላይ የእግዚአብሔርን ወንጌል መነገጃ አድርገው ልክ መርካቶ በታታሪነት በንግድ ሙያ ተሰማርቶ እቁብ እየጣለ ከትንሽነት ትልቅ ደረጃ እንዳደረሰ ነጋዴ ራሳቸውን ያበለጸጉት የክርስቶስ ኢየሱስን ወንጌል ሽጠውት ነው። በቃ አለቀ። ስለዚህ አሁን ይህንን ስል አንድ ሰው ምቀኛ ምናምን ይላል። አዎ ምቀኛ ነኝ። ከዚህ በፊት እኮ ነገር ያለ ምቀኛ ነኝ። አንተ ደጋፊ ነኝ ብለህ የሐሰቱን ተስፋ አሜን አሜን እያልክ 4 ዓመት ምንም ሳትለውጥ እንደውም መኪናን ሽጠህ ለዛ ቸርች እየሰጠ በእግር እየተንፏቀክ ያለህ ከመካከለኛ ገቢ ምንም ወደ ሌለው ገቢ ስትለወጥ ሰውየው ራሱን እየለወጠ ስመለከት እመቀኛለሁ። በደንብ ነው የምመቀኘው። አለቀ። ስለዚህ ማትዬ እነዚህ አፋቸው በረከት የሚያወጣ እኔ ሊተራሊ እኮ ዮናታን አክሊሉ እኮ አፈር አንስቶ እኮ ሰው ሲራገም እኮ አይቻለሁ። እንዴት ሰው ይራገም? ሊተራሊ ይራገማል። ቀደም ያሳየው ቪዲዮ አለ አይደል? የሚራገመው ልጅ ጀማሪ ነብይ ገማች። አሁን እሱ ሲኖትራክ በላያቸው ላይ ይወጣ ይላል፣ እውር ይሁኑ ይላል። ገንዘብ የማይሰጡትን ሰዎች አቤል ዓላማ ምንድን? ዮናታን ወንጌል አይደለም፣ ወንጌል ላይ የሚነግድ ነጋዴ ነው። ይህችንም ሪከርድ አድርጎ ዮናታን ወንጌል አይደለም፣ እዩ ጩፋ ወንጌል አይደለም። በወንጌል ላይ የተለጠፉ ወንጌል ላይ የተጣበቁ ወንጌልን መጠቀሚያ መነገጃ ያደረጉ ወንጌል ተጧሪዎች ናቸው። ወንጌል ስለ ክርስቶስ ኢየሱስ ነው። አሁን ወንጌል ላይ እንቅፋት የሆንኩ ቢመስል አይደለም፣ ነጋዴ ላይ ነው እንቅፋት የሆንኩት። ራይል የወንድሞች ከሳሽ ወንድሞችሽ ከሆነ ነጋዴ ነው አንቺ ወንድምሽ ሐሰተኛ ነሽ ማለት ነው። የኔ ወንድሞች አይደሉም። የኔ ወንድሞች ስለ ክርስቶስ ኢየሱስ ወንጌል መከራን የሚቀበሉ ናቸው። የኔ ወንድሞች ያለኝ ይበቃኛል የሚሉ ናቸው። የኔ ወንድሞች እንደ አባቶቻቸው እንደ ሐዋርያት እንደ ነቢያት መስዋዕትነት ሰማዕት ለመሆን የሚሞክሩ ናቸው እንጂ ሌባ ዘራፊ ወንድም የለኝ። ለምሳሌ አሁን እናንተ ሰይጣን ወንድማችሁ ነው። ምክንያቱም ሌባው ሰይጣን ስለሆነ ማለት ነው። እነዚህም ሰዎች የሰይጣን አምላኪዎች እንደሆኑ መጽሐፍ ቅዱስ ይናገራል። ለምሳሌ የሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ የሚናገር አንድ የእግዚአብሔር ቃል ሐሳብ አለ። ሰይጣን የብርሃንን መልአክ እንዲመስል ራሱን ይለውጣል ይልና አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ይቀይራሉ ይላል። ለእናንተ የጽድቅ አገልጋይ የመሰሏችሁ ማስካቸው ሲገለጥ ግን የተኩላነት ማንነት ያላቸው በግ የሚጫወቱ ውስጣቸው ነጣቂ ተኩላ የሆኑ እነዚህ ከዚህ ቀደም የጠራሁላችሁ አገልጋዮች ስለ ገንዘብ እንጂ ስለ ወንጌል መከራ ተቀበሉ አያውቁ። ታሪክ ይሸጡላቸዋል። እኔ የአህያ ጋሪ ላይ ቁጭ ብዬ ስንከራተት የአህያ ጋሪ ላይ ቁጭ ብዬ ሲሄድ ምናምን ከዛ ሻሸመኔ ገባው፣ ከዛስ አዋሳ ገባው፣ ከዛስ ትንሽዬ ሱቅ ከፈትኩ፣ ቸርች የሚባል ሱቅ። ከዛስ ወጣቶች ላይ ጥሩ እንደሚሸቀል ገባኝ። ከዛስ ስለ ወጣቶች ችግር ማውራት ጀመርኩ። ከዛስ 2010 ላይ ናቡና የሚባሉ ሱስ ያናወዛቸው ልጆች መጡ። ከዛስ የነሱ ምስክርነት አሻሻጥኩ። ከዛስ ቪየት ገዛው ነው ታሪኩ። የለም መከራ የለውም አለ። ከሚስቴ ጋር ያላየ ነው መከራ የለም ምናምን ይለዋል መጥቶ። ከሚስቴ ጋር ያልወጣ ነው ያልወረድ ነው ያልወጣንበት ዳገት ያልወረድ ነው። እናስ ከዛስ
ንግድ ሞከርን። ከዛስ ንግድ አየ ሲስተም ነው። ንግድ ጥበብ ይፈልጋል። ንግድ ኮሚትመንት ይፈልጋል። ንግድ ምን ይፈልጋል? የገቢዎች የሚባል ድርጅት አለ። አይሰማክ ገቢክ መጥቶ ይገምትብሃል። አይሰማም። ገቢዎች መጥቶ ትነግዳለህ፣ ትከፍላለህ ለመንግስት። ከዛስ ገቢዎች የማይመጣበት ቢዝነስ ሞከርን። እንትን ምግብ ቤት ሞከርን፣ ፌል አደረገ። የሆነ ቤት ሞከርን፣ ፌል አደረገ። ከዛስ ቸርች ሞከርን። ቸርች ላይ ገቢዎች የለም። ቸርች ላይ ማንም ሂሳብ አይቆጣጠርብህም። ከዛማ ምእመኑን አስራት ለጌታ ቤት እያልን ተቀበልን። የቴሌቪዥን ፕሮግራም ከፈትን። በቴሌቪዥን የሚከታተለንን ሞኝ ህዝብ ከታች በሚሯሯጥበት ገንዘብ ተቀበልን። ሚሊዮነር ሆነ። ከዛስ ምን አሉ እና አያል እንዳለ ቬትን ማልነዳው አለ። መጀመሪያ አህያ አይደል እንዴ የምትነዳው? ምንድነው ቬት ያስነዳል? ሌብነት ነው ቬት ያስነዳል። ሌላ ታሪክ የለህም። መጀመሪያ እኮ በአህያ ላይ እንትን ጭኜ ምናምን እያልከን ነበር። አለቀ በቃ። ንግድ ላይ ፌል ያደረጉ፣ ማስተማር ላይ ፌል ያደረጉ፣ ኖርማል ህይወታቸው ላይ ፌል ያደረጉ ሂዳችሁ ታሪካቸውን ይዩት። በምድራዊ ህይወታቸው ላይ ምንም ስኬት ያልነበራቸው ሰዎች ናቸው። ፀጉራቸውን አጎፍረው ነብይ ተጫውተው እሴት ታክስ የማይከፈልበት አትራፊ ድርጅት ከፍተው ቸርች የሚሉት መጋዘን ከፍተው ህዝቡን የሚመዘብሩት። አለቅ ሪያሊቲው የማይስማማክ ነገ እንደነሱ ግብር የማይከፈልበት መጋዘን ከፍተክ ለመዝረፍ የተዘጋጀ ፀጉርህን እያጎፈርክ ያለ ሌባ ነህ። አሁን ኮመንት ላይ የምትርመጠመጠው አውቃለሁ። ይበቃኛል። ከዚህ በላይ ፕሮግራም አለ እና ሳሚ ከእግዚአብሔር ቃል ውጭ አታወራ። በመድኃኒዓለም ይኸው ወደዚህ ሀሳብ ነው የምትከትይ። አጉል ምት ነው የምታስመታቸው ሰዎቹ። አጉል ምት የምታስመታቸው። ይረፉበት። ሰውየው እንቅልፍ አጥቷል። ይህ የምትሉት እንቅልፍ አጥቷል። እየዞረ እኔን ማማት ነው ስራው። እየዞረ እኔ አደባባይ ነው የኔን ሀሜት የሚመስል አምቻ አላቅም። ሰው በፍጹም ሰው አምቻ አላቅም። አደባባይ ይሄ 200 ምናምን ሰው አለ። አሁን ለምሳሌ ደጋፊው አለ። እሱም በፌክ አካውንት እየተከታተለ ታቡን ራሱ 23 ያስገባው እሱ ነው። በንዴት እየቀጠቀጠ ስክሪኑ ያውቃል፣ እንደሚከታተለኝ ያውቃል። እኔ የምንጊዜም ቋሚ ተከታታዮቼ እዩ ጩፋ ተደራሲዎቼ፣ እውነቴን ላይቭ ስገባ ጆይን የሚል የመጀመሪያ አካውንት የነሱ ነው። ራሱ ስለማውቃቸው እያሰበከ ራሱ ያየኛል ፕሮግራም ላይ ራሱ ሆኖ ላይቭ እና ሞራል ምናምን የምትል ሰውዬ እንዳትሳሳት። ስለ እኔ አለማየት እኔን አለመስማት አይችሉም። ምክንያቱም በጣም በሚሊዮን የሚቆጠር ገንዘብ ነው ሉዝ እንዲያደርጉ ያደረግኩት። ሉዝ እንዲያደርጉ ኢንቨስት ያደርጋሉ እኮ። ኮመንት ላይ አብዛኞቹን የሚሳደቡት ሰዎች ተመልከቷቸው። እየተከፈላቸው የሚሳደቡ ሰዎች አሉ። ልክ ያ በቀቀን አለ አይደለም መጥረቢያ ኮፍያው የማን ነው የትዝታው ዣንጥላ ያዥ። አሁን እሱ ልጅ እየተከፈለውን የሚሳደቡ ጆን የሚባል ህፃን ልጅ አለ አይደል? ሊንዳ የምትባል ጩጫ ልጅ እንፈራሃለን ምናምን የሚሉ ቪዲዮ የሚሰሩት ስለሚፈሩኝ እንዳይመስል ስለሚከፍሏቸው ነው። እነዚህ ሰዎች ስለሚከፍሏቸው። ኒና ምናምን የሚባል አንድ ልጅ አለ አይደል? ደቡብ አፍሪካ ቁጭ ብሎ ያለ አይደል? ከወገብ በታች እግሩ የማይሰራ ሱቅ ውስጥ ቁጭ ብሎ ቪዲዮ የሚፈልገውን እየቆረጠ የሚለቅ። አሁን እሱ ልጅ ተከፋይ ነው። እዩ ጩፋ እዛ የሄደ ጊዜ ከፍሎታል። ምንድን ነው ደቡብ አፍሪካ የሄደ ጊዜ ከፍሎታል። አብዛኞቹን ተከፋዮች ነው። ኤርሚያስ የምትሉት ቀለም ወርቅ አይተንፍሱ ተከፋይ ነው። በተለይ ታመምኩ ያለ ጊዜ አብዛኞቹን ከፍለውታል። ቋሚ ተከፋይ ነው። ለምንድን ነው ስለነ ዮናታን የማያወራው? ስለሚወዳቸው ብቻ እንዳይመስል። የታመምኩ ያለ ጊዜ ላይ ገንዘብ በርከት ያለ ገንዘብ ከነዚህ ሰዎች ስለተቀበለ አብዛኞቹን ተከፋዮች ናቸው። የሚደግፏቸው ሰዎች የሚደግፋቸውን ሰዎች ኤርሚያስ ቀለም ወርቅ አይተንፍሱ ጄፒኤስን ይደግፈዋል። መስፍን በሹን ይደግፈዋል። ዮናታን አክሊሉን ይደግፈዋል። እነዚህን ሰዎች የሚደግፍበት ዋና ምክንያት ደግሞ ከሱ ጋር ቀጥታ ግንኙነት ስላለ መስፍን በሹ ፌንት እንዲሰራ ስላደረገው ነው። ያው መንፈስ ቅዱስ ነው የሚለው የብልጽግና መንፈስ ነው፣ ግን ሰውየውን ያገኘው አሁን የብልጽግና መንፈስ ያገኛል አለ። ኤርሚያስ ወደቀ። ከዛ በኋላ ስልኩ ይግላል።
ኤርሚያስ የብልጽግና መንፈስ ካገኘው በኋላ ስልኩ ይጠላል። ምክንያቱም የብልጽግና መንፈስ ብልጽግና ደግሞ ፓርቲውን አላልኳችሁ ብልጽግና የሚሉት አለ። የብልጽግና መንፈስ ወደ ታች ከጣለው በኋላ በእያንዳንዱ ላይቭ ላይ ራስን ማበልጸግ ነው የሚታየው። ስልኬ ጋለ የሚለው ጀርቤ የታመመ የሚለው ከዛ በኋላ አይ ቲንክ ጀርባውም የታመመው እንትና ከጣለው በኋላ ይመስለኛል፣ ለብልጽግና መንገድ እንዲሆንለት ወደኋላ ሲወድቅ። አቡነ አይ ቲንክ ምናልባት አንዳንድ ጊዜ ገባ ኤቪደንስም ያስፈልገናል ይመስለኛል አይደለም። ግን ኢየሱስ የነገረናል የእኔ መንገድ ጠባብ ነው ብሎናል። የሚገቡበትም ጥቂቶች ናቸው ብሎናል። ዓለም ላይ 8 ቢሊዮን ህዝብ ቢኖር 8 ቢሊዮኑ ክርስቲያን ሊሆንልክ አይችልም። ክርስቲያን ነኝ ከሚለውም ውስጥ ራሱ ተጣርቶ እግዚአብሔርን የሚመስል እግዚአብሔርን የሚፈራ በክርስቶስ ኢየሱስ ባለው ትምህርትና እውነት የሚኖረው በጣም ጥቂቱ ነው። ሪያሊቲውን እንቀበል። አሁን ስታዲየሙን ሙሉ ሞልተን ሁላችንም አሁን ፋሽን ሚሊኒየም ነው። ሚሊኒየም አዳራሽ ሞልተን ኦርቶዶክሳውያን በነጭ ነጠላ በጧፍ አሸብርቀው ተውበው ሙሉን ሞልተው ሲታይ ሁሉም ድኗል? እሱ ጥያቄ ምልክት ነው። መጽሐፍ ቅዱስ እንደዚህ አይነት ትምህርትም የለውም። ጥቂቶች ናቸው የእግዚአብሔር መንግስት የሚገቡበት። ከነዛ ጥቂቶች ለመኖር አባቶች የተጋደሉለትን ሰማዕት የሆኑለትን ለዚህ ምድራዊ ጊዜያዊ ህይወት ሳይሆን ለዘላለማዊ ህይወት ክርስቶስን በመምሰል መኖር አለብን እና አሁን ጌታን ተቀበልን ምናምን ብለው የሚግበሰበሱት በጣም የሚግበሰበሱት ቸርች ላይ የሚመጡ ሰዎች ሪሊ የእግዚአብሔር መንግስት የሚያውቃቸው ሰዎች ናቸው? እሱን አሁን ኢንካውንት ማድረግ ያለብን ፐርሰናሊ ይሄንን ነው። ከዛ የተቀበልከው መጽሐፍ ቅዱስ የተቀበልከው የእግዚአብሔር ቃል እውነት ምንድን? መስቀል ተሸክመሃል? እንደፈለግ እየኖርክ ነው? ለኃጢአት ጨክነሃል? ስጋህን ነክሰ እየኖርክ ነው? ይችን ዓለም ንቅሃታል። ዓለምን ማለት አንልበስ፣ አንብላ፣ አንጠጣ አይደለም እያልኩ ያለሁት። በትክክል መጽሐፉም ሲናገር ከዓለም እንድታወጣቸው ሳይሆን በዓለም እንድጠብቃቸው ነው ስለሚል ከዓለም ወጥተን የሆነ ጫካ ውስጥም ስለመኖር አይደለም እኔ በግሌ እያወሩ ያለሁት። ግን እዚሁ ዓለም ላይ ሆነ ሐዋርያት በየከተማው እየዞሩ ኃጢአትን እየናቁ የዚህን ዓለም ግዛት እድሉ አልነበራቸውም ወይ? ነበራቸው እኮ እነዚህ ሐዋርያት። አትሊስት የጳውሎስ ልንገር ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 የፊልጵስዩስ ከተማ ላይ ሲሄድ በጣም ሀብታም ሴቶችን ያገኘው ጳውሎስ። ሐር የምትሸጥ ነጋዴ የሆነች ሊዲያ የሚሏትን ሴት አገኛት። ከእሷም ጋር ጥቂት ሴቶች ነበሩ። ወንጌል ሰበካቸው። የሊዲያ ልብ ጌታ ልቧን ከፈተው። ጳውሎስ የሚናገረው ገባት። ክርስቶስ ኢየሱስን አመነች። ተጠመቁ። እነዛ ሰዎች አምነው ተጠመቁ። ቤተ ክርስቲያን ተተከለች። በፊልጵስዩስ ሀገር ፊልጶስ የሚባለው ንጉሥ የተሰየመች ከተማ ናት። እዛች ከተማ ውስጥ ሐር የሚነግዱ በጣም ባለጸጋ የሆኑ ሰዎች አሉ። ጳውሎስ ከነዛ ሰዎች ገንዘብ መቀበል ከብዶት ነው አይደለም። የክርስቶስ ወንጌል እንዳይሰደብ ግን በገዛ እጄ የደከምኩበትን እበላለሁ ይላል። እንደ አሁኖቹ ሞጭላፋ ጳውሎስ እኮ ያውቃል እኮ የሚያበራየውን በሬ አፉን አትሰረው ይላል እኮ። ለአገልጋይ እኮ ደሞዙ ልክ በብሉይ ኪዳን ለሌዊ ደሞዙ እግዚአብሔር እንደሆነ ሰውዬ ገንዘብ ወርቅ ይዞላቸው እኮ መጥቷል። እንኩ እናንተ የምታደርጉትን ይህን ሂድ አንተና ገንዘብ ጥፋ አለው ጴጥሮስ። የእግዚአብሔርን ስጦታ በገንዘብ ልገዛ ፈለግ? ሂድ፣ እግዚአብሔር ይቅር የሚልህ እንደሆነ ንስሐ ግባ አለው። የንስሐ አባት ልሁንና ላስታርቅህ አለው። ምክንያቱም የእግዚአብሔርን ስጦታ፣ የእግዚአብሔርን ፈውስ፣ የእግዚአብሔርን የመንፈስ ቅዱስን መገኘት በገንዘብ መናፈቅ፣ በገንዘብ ለማግኘት መሞከር የእግዚአብሔርን ሕልውና መካድ፣ የእግዚአብሔርን ነገር ማቃለል ስለሆነ ራሱ እግዚአብሔር ካልሆነ ለካህን ራሱ ራስህን ብታሳይ የምትነጻበት ሁሉ ኃጢአት አይደለም። ራስህ ጴጥሮስ እኮ ሐዋርያ ነው። ይቅር ብያለሁ ምናምን አይደለም ያለው። እግዚአብሔር ይፍታህም አላለውም። ልክ ኦርቶዶክሳዊ አላለውም። እግዚአብሔር ይቅር ይልህ እንደሆነ እግዚአብሔርን ሂድና ለምን ያለው። ምን ይዞ? ገንዘብ ይዞ መጥቶ ነው። እና ገንዘብ ይዘው መጥተውላቸው ያውቃሉ። እድል ተሰጥቷቸዋል። እነዚህ ሰዎች ባለጸጋ የመሆን እድል ተሰጥቷቸዋል። ማቴዎስን እኮ ማየት በቂ ነው። ማቴዎስ ቀራጭ ነው። ቀራጭ በዘመኑ ደግሞ በጣም ሀብታም ነው።
ለሮማውያን ነው የሚሰሩት። ገንዘብ ያተርፋሉ፣ ብዙ ገንዘብ ይጭናሉ። በጣም ብዙ ገንዘብ ያለው ሰው ነው ማቴዎስ። መቅረጫውን ጥሎ ገንዘቡን ጥሎ ከርታታ ሆነ። ኢየሱስ የምድር ወገብን የሚያክል ርቀት ተጉዟል ተብሎ ነው የሚገመተው። የምድር ወገብ ርቀቱን አስቡት። እስራኤል ውስጥ፣ ፍልስጤም ውስጥ በየቦታው ኢየሱስ በእግሩ የዞረው በጣም ረዥም ርቀት ነው። ያንን ሁሉ አብሮት ለመንከራተት ከኢየሱስ ጋር አብሮ በእግሩ ለመጓዝ አብሮ ለመውረድ ለመውጣት ወሰነ። ገንዘብ በጥኖ እኮ ነው ማቴዎስ የተከተለው። እነ ጴጥሮስ እኮ ፊልዳቸውን ትተው ገንዘብ የሚያገኙበትን ነገር ጥለው ነው። ኢየሱስ ክርስቶስም ደግሞ ግቡ፣ ሰላም በሉ፣ እዛ ቤት መገብ ከተሰጣችሁ ብሉ፣ በሰላም ከተቀበሏችሁ ግን ምን አትያዙ፣ እጀ ጠባብ አትያዙ፣ ገንዘብ አትያዙ አላቸው። ራሱ ኢየሱስ ያዛቸው፣ ስትሄዱ አትያዙ አላቸው። የአሁኑ ሰባኪ መጥቶ የሚሰብክክ ከጥቅስ የበለጠ እኮ የሚነግርህ እኮ በግንባታ ቢሊየን ብር እንደሚያስፈልገው እኮ ነው ረዥም ሰዓት የሚሰብካችሁ። ቬጋስ ያላችሁ ክርስቲያኖች፣ አሜሪካ ያላችሁ፣ ከኢትዮጵያ የሚጋበዙ መጋቢዎች ምን ብለው ነው የሚሰብኳችሁ? አረብ ሀገር ያላችሁ ልጆች ዱባይ ምናምን ኮንፈረንስ ሲያዘጋጁ የሚመጡት ሰባኪዎች ምን ብለው ነው የሚሰብኳችሁ? ከጥቅሱ የበለጠ ገንዘብን የሚጠይቁበት ሰዓት አይረዝምም ወይ? አይረዝምም። ጳውሎስ ገንዘብ ጠይቆ ያውቃል? ኦፍኮርስ ጠይቆ ያውቃል ጳውሎስ። ሁለተኛ ቆሮንቶስን መልእክቱን አንብቡት። ግን ለማን ጠየቀ? ለገዛ ሀብቱ፣ ለገዛ ብር፣ ለገዛ እንትን ሰረገላ ለመግዛት ወይም የቅንጦት ህይወት ለመኖር አይደለም። ጳውሎስ ገንዘብ ጠይቆ የሚያውቀው በኢየሩሳሌም ያሉ ቅዱሳን፣ ኢየሩሳሌም ላይ ያለችው እናት ቤተ ክርስቲያን፣ የመጀመሪያው መንፈስ ቅዱስ የወረደላት የተተከለች እነ ጴጥሮስ እነ ያዕቆብ እነ ዮሐንስ የሚመሯት ቤተ ክርስቲያን፣ ያቺ ቤተ ክርስቲያን ድርቅ ሲከሰትባት ቅዱሳንን ለመደገፍ ለመርዳት ገንዘብ አሰባስቦ ያውቅ እንዴ? አገልጋይ የፍቅር ስጦታ ይገባቸዋል። በእውነት የሚደክሙትን መጽሐፍ ቅዱስ በተለይ በማስተማር የሚደክሙት የሚደክሙት ይልቁንም ክብር ይገባቸዋል ይላል። አቤል በቃ አበድክ ይለኛል። እውነት እኮ ነው። አንድ ጤነኛ አማኑኤል ውስጥ እኮ እብዱ የሚመስላቸው እኮ ደሞዝተኛው ዶክተር ነው። ታውቃላችኋል? ታማሚዎቹ እብድ የሚመስላቸው ዶክተሩ ነጭ ጋውን ማድረጉ ጤናው ያጣ ይመስላቸዋል። አንገቱ ላይ ልብ ማዳመጫውን ማድረጉ እብድ፣ እስክርቢቶ ቀይና ምናምን እስክርቢቶ እዚህ ውስጥ ማድረጉ ይሄ ለይቶለታል ነው የሚሉት። ምክንያቱም ጤነኛ እንደሆኑ ስለሚሰማቸው እና ያበድኩ የሚመስላችሁ ሰዎች ጤና ስለሌላችሁ ነው ልላችሁ ፈልጌ ነው። እያከምኳችሁ እኮ ነው። መድኃኒቱ ነው እንዲህ የሚያደርጋችሁ። እና ምን እያልኳችሁ ነው ያለሁት? ገንዘብ ለወንጌል ሰባኪዎች ያስፈልጋል። ግን ምንድን ነው ያለኝ ይበቃኛል ከሚል መረዳት ያፈነገጠ ህይወት ከኖረ ሰውየው ጤነኛ ወንጌል አገልግሎት አይደለም ያለ። እንዲህ ቀደም እኮ ነግሬያቸዋል። ምን አልኳችሁ? ኢየሱስ ክርስቶስን የሚመስሉ አገልጋዮች ኢየሱስ ክርስቶስን ጨምሮ 3 ዓሣ 2 ዳቦ ለ5000 ሰው 12 መሶብ አንድ ጊዜ 7 መሶብ እስኪተርፍ ድረስ ምን ብለዋል? ለህዝቡ መግበዋል። አሁን 5000 ሰው ተሰብስቦ አንድ ቢበላ አስራት ቢበላ መባ ቢበላ የፍቅር ስጦታ ቢበላ የማይጠረቃ የ2025 ቤት ገዝቶ ለቸርች ማስገንቢያ ሸጫዋለሁ ብሎ ቸርች እንዲገነባበት ሸጫዋለሁ ብሎ የ2026 ቤት ቀይሮ ጌታ ሰጠኝ እያለ የሚዋሽ የአስራት ሌባ ለአንተ የንግግር በረከት ብቻ የሚሰጥ ለራሱ ግን ሊትራል ገንዘብን ከኪስ የሚያወልቅ። አሁን አንድ ሞጭራፋ ሌባ አለ በጌታ ስም የሚነግድ ጀርባው መታም በላንተ አሁን ኤቪደንስ ጠይቃ እንትና ተነጠቂ አሜሪካ ገባው ሲል ኤቪደንስ ያልጠየቀ ሰው ኤቪደንስ ይለኝ። ከአንተ በላይ ኤቪደንስ አለ እንዴ? ይኸውላችሁ ተሰበሰቡኩ። እኔ አሁን ስወጣ ይሄዳል። በቃ ወጥቻለሁ። እስቲ እናንተ አሁን 200 ሆናችሁ 30 ደቂቃ ቆዩ። አደንቃችኋለሁ። ቀጥሉ። የሳሚ ከተበለሰ ብሎክ ያደርገዋል። እሺ ወደ ሀሳባችን ስንመለስ ሰፊ ነገር ውስጥ ነው የገባ ነው። ዋነኛ ርዕሳችን የነበረው ገንዘብና አገልግሎትን አንስተን ነው እየተመካከርን
የነበረው። ምን ይመስላችኋል? አገልጋዮች ገንዘብ መሰጠት አለበት ወይ? ለየትኛው አይነት አገልጋይ ነው ገንዘብ መሰጠት ያለበት? እንሰጠዋለን የምትሉት ሰው ምን አይነት ሰው ነው? አንሰጠውምስ የምትሉት ሰው ምን አይነት ሰው ነው የሚለው ነው እየተነጋገርን የቆየ ነው። የአንድ ቤተክርስቲያን ተሞክሮ አለ። በጣም ጥሩ፣ እኔ ስሰማ በጣም ደስ ያለኝ ማለት ነው። ምናልባት ለአንዳንዶቻችሁ ትምህርት ከሆነ ቤተክርስቲያኗ ውስጧ ለሚያገለግሉ አገልጋዮች በግል የትኛው ምዕመን ገንዘብ እንዳይሰጥ ታስተምራለች። የትኛው ምዕመን ቸርቿ ቤተክርስቲያኗ ስለሚያገለግል አገልጋይ 1 ብር መስጠት አይችልም። እሺ ምን ይደረግ ታዲያ? ለአገልጋይ ብላችሁ ስጦታ ለቤተክርስቲያኗ ስጡ። ለአገልጋይ ብለው ወስደው ለቤተክርስቲያን ስጦታ ይሰጣሉ። ለአገልጋይ ተብሎ የተሰበሰበውን ስጦታ ደግሞ ቤተክርስቲያኗ ውስጥ ለሚያገለግሉ ሰዎች እኩል በሆነ አይነት መንገድ ታከፋፍላለች። አንድ ሰው መጥቶ ቢጎበኛችሁ በቤታችሁ ጎብኝቶ ነው የሚሄደው እንጂ 1 ብር መስጠትም አይቻል። ጸልዩላችሁ ቢሄድ የሆነ ነገር ተሰማኝ ላገልግላችሁ ቢል ቃል ሼር ቢያረጋችሁ ምንም ቢደረግላችሁ እናንተ ብለስ ማድረግ ከፈለጋችሁ ለአገልጋዮች ይሰጥልኝ ብላችሁ ገንዘብ ትሰጣላችሁ እንጂ ለቤተ ክርስቲያኗ በፍጹም ለሚያገለግለው ሰው አትሰጡ።